አባቴ ማን ነው ጥያቄ፣ የማንነት ጥያቄ ካልተመለሰ ይሄ ልጅ መቼም ሰላም ሊሆን አይችልም። ሁለተኛ ደግሞ እህቱ እውነት ይሄ ነገር በደንብ የደረሰባት ነው አይደለም የሚልከው ልንገርሽ። እንዴ አሁን እኮ በጣም እየከበደኝ ነው የመጣው። አዳምጪኝ ኤደን፣ አንዴ ሚውት አድርጊና አዳምጪኝ፣ ወይም ዝም በይና አዳምጪኝ። ልንገርሽ እንዴት ልጅሽ እንደምትረጂው። እንዴ የዚህን ያህል ለምንድን ነው እንደዚህ የምታስጨንቁኝ? ስለምንድን ነው የምረበሸው? ያንቺ መረበሽን ብቻ ነው እንደሚታይሽ ኤደን። ልጅሽ እዚህ እድሜ ልክ ጥያቄ ተናገርኩ እኮ ትክክለኛውን እውነት ተናገርኩ። ትክክለኛው አንቺ ቦታ በሆን ተደፍሬ በወልደውና ልጄን አባቱን ካላወቅኩ ልጄን ለመርዳት ከኔ ቁስል ከኔ ልክ ጥያቄ በፈጠረሽ ሚውት አድርጊና ልንገርሽ። አንዴ እኔ ሚነርጂ እያለቀ ነው። በእናትሽ ሚውት አድርጊና አንዴ ስሚኝ። እኔን ሚውት አልሆንም አለኝ ኔትወርኳ። ቦታ በሆን እኔ የማደርገው ልጄን ለመርዳት የኔ መጥፎ ትዝታ ለምን ተጨቀጭቁኛላችሁ፣ ለምን ቁስሌን ትቀሰቅሱብኛላችሁ ሳይሆን የምለው የኔን ቁስል ዋጥ አድርጌ ስለ ልጄ በማሰብ ልጄ እድሜ ልኩን አይምሮ አባቴ ማን ነው በሚለው ጥያቄ ተወጥሮ ህይወቱን እንዳይኖር ቆሞ እንዳይቀርብኝ ወጥቼ አንደኛ ቪዲዮ ሰራለሁ። እኔ ከሊት ነኝ። በዚህ ቀን እዚህ ቦታ ላይ የደፈርከኝ ሰው በህይወት ካለክ የዛን ጊዜ ልጅ ተፈጥሯልና እባክህ አሳውቀኝ ባለህበት ብዬ ኢቢኤስ ላይ ቀርቤም ቢሆን የትም ቦታ ላይ ሄጄ ታሪኬን ተናግሬ ልጄ አባቱን እንዲያገኝ እኔ ራሴን መስዋዕት አደርጋለሁ። የሰው ወሬ አያሳስበኝም፣ የማንም ምንም አያሳስበኝም። የሚያሳስበኝ ልጄና ልጄ ነው። የተደፈርኩበትን ቀንና ሰዓት ታሪኩን ተናግሬ ሰውየውን በመልክም አላስታውሰው በስምም አላስታውሰው ከሆነ አትሊስት አይ ዊል ትራይ ለልጄ ይህንን እሞክራለሁ። እኔ እንደ እናት እፈልግለታለሁ። ያ ሰው በህይወት ካለ ከ17 ዓመት በኋላ እንግዲህ የደረሰ ልጅ ማንም አይጠላም። የደረሰ ልጅ ጣጣውን የጨረሰ ልጅ አግኝቶ ነው ሲሰማ ይመጣል አንቺ ጋር ልጁን ያገኛል ማለት ነው በህይወት ካለ ሰውየው። ስለዚህ አትሊስት ለልጅሽ አንድ ነገር ሞክረሻል። ግን አንቺ ታሪኩን ልትነግሪው ፈቃደኛ አይደለሽም። እንዴት እንደ ተፈጠረም ጉዳዩ ልትነግሪው ፈቃደኛ አይደለሽም። ለዛ ነው ልጅሽ አደባባይ ላይ የወጣው ህዝብ ይጠይቅልኝ ብሎ። ለምን ወይ በሽማግሌ አይጠየቅም? ሽማግሌ ተሰብስቦ ያለበትን እርግጠኛ ከሆነ እሱ ከሆነ ለምን አይጠየቅም እኮ? ሰዎቹ እከሌ ነው ብለው ካል ወይ ዝም ብለው አለ የሚባል ነገር እንሰማለን ነው ወይስ አንተ እዚህ ጋር ስሙን እንዳጠራ ግን እከሌ ነው ብለው ጠቁመው ያውቃሉ? እሷ ራሱ እኮ እንደዚህ ብለኛለች። የሆነ ጊዜ ትዝ ይለኛል የአያት ቤት ወደ መድኃኔዓለም ሰፈር ነው። እናም አሁን ያን ቤት ወንዱ አያትና የአባት ወንዱ አያትና ሴቱ ሸጦት ሄደዋል፣ ከዛ ቤት ወጥተዋል ብላ ብለኛለች። እና ደግሞ የአክስቴንም ፎቶ አለ ብላ ሳይተኛለች። ቀይ ያለችው ፈር ያለች እሷን ፎቶ ልክ ካልሆነ እሱን ፎቶ ታሳየንና እሺ ያቺ ፎቶ የታየችው አንበሳ እሱን ፎቶ አሁን ደግማ ካሳየችን እኔ እሱን ፎቶ ለጥፌ ቪዲዮ ብሰራልክ ትገኛለች ሴትዮዋ። ከ15 ዓመት በኋላ እናትና ልጅን ከትናንት ወዲያ አገናኝቻለሁ ቪዲዮ ሰርቼ። ስለዚህ ፎቶን ታሳየን፣ እሱን ፎቶ። ጥሩ ጥያቄ ነው ጎበዝ። እና እንደዛ ቢሆን አሪፍ ነው ብዬ አስባለሁ። ኦኬ ጥሩ። እንዳልክ እርቅ ማዕድ ላይ እኔ በውስጥ ጠይቃታለሁ ፎቶን። እንዳልክ እርቅ ማዕድ ላይ መኪና ላይ የደፈርከኝ ብላ ለልጇ ስትል ቪዲዮ ስትል ወታለች። ይኸው እናት እንደዚህ መስዋዕት ትከፍላለች ለልጇ። አያችሁ ልጅ አድጎ አባቴን ብሎ ሲጠይቅ እናት እንደዚህ መስዋዕት ትከፍላለች። እርቅ ማዕድ ላይ ወጥታ የዛሬ ይህን ዓመት ጊዜ መኪና ውስጥ የደፈርከኝ ሰው ከአንተ ጽንት ተፈጥሮ ነበር እና ልጁ ይህን ዕድሜ ሆኖታል። በህይወት ካለክ ይሄ ቪዲዮ ከደረሰ እባክህና እና ልጅህን አገኝ። ከአንተኛ ምንም አንፈልግም፣ አባትነትህን ብቻ ልጅ ይፈልጎ ነው ብላ እናት ራሷን አደባባይ አውጥታ መስዋዕት ታደርጋለች ለልጇ። እና ወይም በሽማግሌ መጠየቅ ከተቻለ እንደዛም ብትጠይቅ አሪፍ ነው። ጥሩ እከሌ ነው ከተባለ እኮ በፍርድ ቤት መጠየቅ ይቻላል፣ ዲኤንኤ እንዲያደርግ ተገዶ። ችግሩ እኮ የአካባቢው ሰው በወሬ አለ ይሉሃል እንጂ እከሌ ነው የሚባል ነገር አልደረሰም ማለት። አዎ የሆነ ጊዜ እንደውም ከትላንት ወዲያ ስትናገር እንደውም እንደዚህ ብላል ነበረ። በሪሌሽንሽፕ ውስጥ ስለ የነበር ነው በሱ ስም ተጠራ ተባለ። መስፍን አዎ መስፍን ተብሎ ነው ተጠራ የተባለው። ለምን እሱ አይጠየቅም ወይ? መስፍን ዲኤንኤ እንዲመረመር ማድረግ ይቻላል። ፎቶ አለክ? እሷ ብላ የለ ራሷ አይደል ያለችው? መስፍን ነጋሽ ብዬ አስጠራሁት ብላ አይደል ራሷ በአፏ ያለችን? እሷ ለምን አትጠየቅም? አሁን አንተ የአባትህ ስም መስፍን ሆኖ ነው የሚጠራው? አዎ እኔ አላውቅም እኮ መስፍን ነው ተብዬ ከድሮ የምጠራው መስፍን ነጋሽ። የአያቴን ስም ራሱ ቅርብ ጊዜ ነው ያወቅኩት።
ጥሩ። አሁን አንዴ ፖዝ ሆናለች፣ ትመለስና እንጠይቃታለን። አንደኛ ያክስትክ ብላ ያሳየችክን ፎቶ ከትናንት ወዲያ ስንጠይቃት ዝም ብዬ የማንንም ሰው ፎቶ ነው ያሳየሁትኝ፣ በታናሽ እህቱ አክስት በገነት ሲቀና አንተም እኮ ቆንጆ አክስት አለችክ ብዬ የሰው ፎቶ ነው ያሳየሁት ትላለች። ያንኑ ፎቶ የሰው ፎቶ መልሰሽ አሳየን እንላታለን አይደለ? በጣም እኔ አውቀዋለሁ ፎቶ። ጎበዝ። አንተ ስታየው ታውቋል ፎቶ ራሱ ነው ተቀይሯል የሚለውን ነገር አይደል? ፎቶ ደግማ ታሳየኝ እያለ ነው ልጅሽ። ከየት ላምጣው? ያኔ በወቅቱ ሲቀና የእሷን አክስቶች ምናምን ሲያይ ሲቀና ውስጡ ሲረበሽ የሆነ ፎቶ አሳየው። ዝም ብዬ እኮ አንስቼ ነው ከሆነ ከፌስቡክ ላይ ይሁን የሆነ በቃ እንጂ እውነት ሆኖ አይደለም እኮ ውሸትም ቢሆን አንዴ ማየት ይፈልጋል ፎቶውን እንዳይሰማው የእሱን ሞራል የጠበቅኩ መስሎኝ ያንን ፎቶ ያስነሳው። ግን እንዲህ ዛሬ ይሄንን ታሪክ የሚያመጣብኝ አልመሰለኝም። ያ ፎቶ አለማወቅ ልጅ ዋጋ ያስከፍላል። አንተ እኮ ሀቡ ከየት ላምጣው? ያሁን ከዛ በኋላ እኮ ስንት ስልክ ተቀይሯል። ስንት ስልክ ከየት ላምጣ ያንን ፎቶ? ሀቡ ትላንትና እኮ የጓደኛዬ ፎቶ ነው ብላ ነበረ እኮ። ከትናንት ወዲያ የጓደኛዬ ፎቶ ነው ብለሽ ነበረ እና ጓደኛሽ የለችም? አንዳንዴ የጓደኛዬ ነው ግን ያለች አይመስለኝም። ሂጂ ላይቭ ሪከርዱ ማየት አለብኝ ዩቲዩብ ላይ ዳይሬክት ስለሚተላለፍ የፌስቡክ ጓደኛዬ ላይ አንስቼው ነው ያልኩክ። ያን ደግሞ እንትን አለ እኮ ፌስቡክሽ አሁንም ካለ ራሱ ፌስቡክሽ ፍሬንድ ሊስት ውስጥ ብትገቢ ታገኛታለሽ። የለም ስንት አላገኛትም። የስንት ጊዜ ዛሬ 7-8 ዓመት አረብ ሀገር የነበረች የጓደኛዬ ፎቶ ላይ ያ ዝም ብሎ የተፖሰተ ፎቶ እኮ ነው አንስቼ ያሳየሁት። አቡ እሺ አንዴ እኔ ልንጠይቀው። ስታሳይቅ በምን ነበር ያሳየችው? በስልክ ነው ወይንስ በፎቶ ነው? በምንድን ነው ያሳየችው? በጋላሪ ላይ ስክሪንሹት አይደለም። ስክሪንሹት ከሆነ ቀኑ ሙሉም ዴቱ ምናምን የተነሳበት ስክሪንሹት ይታያል። ስክሪንሹት ግን አይደለም፣ እንትን ነው ጋላሪ ላይ የተቀመጠ ዳውንሎድ ሆኖ የተቀመጠ ጋላሪ ላይ ነው። እና ደግሞ ሀቡ መስፍን ማለት እኔ እንደሚመስለኝ ከሆነ የሆነ አረብ ሀገር አብሯት የሚኖር ሰው ነበረ በስልክ የምታዋራው አይደለም? ውሸቴን ነው ሄደን በጣም ስተተኛ ና በጣም የብዙ ሰው ስም ባትነካካ ጥሩ ነው። ለአንተ ጥሩ ስለማይሆንልህ አንዴ ይቅርታ። ይሄ እኮ እኔ እኮ አባቴ ለማግኘት ማድረግ ነው። ኤደን ለአንተ ጥሩ ስለማይሆንልህ እያልሽ አታስፈራሉ። እናቴ አባቱን ለማግኘት ጥረት እያደረገ ነው። ይሄ የማንነት ጥያቄ ነው እኮ። ይሄ እኮ የማንነት ጥያቄ ነው። ዘላለም የሚኖር ነው። የማንነት ጥያቄ ያለበት ሰው በሰላም መኖር አይችልም። ይሄ ልጅ በሰላም ትምህርቱ መማር፣ በሰላም ህይወቱ መቀጠል አይችልም። የማንነት ጥያቄ ከባድ ነው። ኤደን ከረጅው በእናትሽ እሱ አሁንም ማግኘት ከተቻለ እሱ ችግር የለውም። አረብ ሀገር ምንም እያስፈራራው ለምንድን ነው የማስፈራራው እኮ? የማንነት ጥያቄ እኮ ከባድ ነው። የሰው ልጅ የማንነት ጥያቄ ካለበት እኮ ያስጠይቀኛል። ይኸውልሽ ኤደንዬ፣ የሰው ልጅ የማንነት ጥያቄ ካለበት ወደፊት መራመድ አይችልም። ማንሳት ችግር የለውም። እሱ ኃላፊነቱን ይወስዳል። እሱና ይሄኛው ይለያያል። ይሄኛውን ደግሞ ሾላ ያሉ ሰዎች ያውቁታል እኮ። እሱ ዲኤንኤ ይመረመራል። ችግር የለውም። መስፍን ሾላ ያሉ ሰዎች የሚያውቁት እሱ ዲኤንኤ ይመረመራል። ፈቃደኛ ከሆነ እንትን አልልሽም፣ እዚህ ጋር አልልሽም። በውስጥ መስመር ሁሉን ነገር በቮይስ አስቀምጥልሻለሁ። እሺ በእናትሽ በቃ ጥያቄውን በቃ በውስጥ መስመር አውራሻለሁ። እኔ ከዚህ በላይ እዚህ ጋር ማውራት አልችልም። በቃ ጥሩ። እኔ ያስማማናል፣ ደስ ይለኛል። እኔ አንኤል አባቱን እንዲያገኝ የቻልኩትን ያህል ካንቺ ጋር እጓዛለሁ። በውስጥ መስመር አጽፍልሻለሁ ወይ ቮይስ አስቀምጥልሻለሁ ትክክለኛውን ነገር